ወንጌል የሚለው ቃል ኢቫንጌሊዮን ሰው ለሰው የሚናገረው ብቻ አይደለም። የምስራች የሚሆነው ለጨነቀው ነው። በእርግጥ መጽሐፍ ውስጥ ወንጌል አለ። መጽሐፉ ሙሉ ግን ወንጌል አይደለም። አንዳንድ ሰዎች ወንጌል እንሰብካለን ብለው ወጥተው ምን ተናግረው እንደሚወርዱ ኢየሱስ ስትሉ ይከፋቸዋል። አረ ከፊት እንኳን እናርዝመው። ማን ነው እሱ? የምስራች ኢየሱስ አማላጅ ለማለት እውነትን መጋፋት ማለደ እኮ ነው የሚለው። ልንገራችሁ፣ ክብራችን ያለው ውርደቱ ላይ እንደዚህ የሆነ አለ ወይ? መዳን በሌላ በማንም የለም። ኢየሱስ ያድናል። ኢየሱስን ተቀበሉ ማለት ይሄ። ይሄን ድምፅ ሰምታችሁ ያመለጣችሁ ብፁዓን ናችሁ። በክርክር አይሆን። የወንጌል አማኞች ናችሁ ወይ? ቀልዱ ይብቃ፣ ሰዓቱ እያበቃ ነው። ስለ ወንጌል ነው ዛሬ የምንነጋገረው። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 13 እስከ 15 ያለው። እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁልጊዜ ስለ እናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋልና። አንድ ሰው አለ ተመርጫለሁ የሚል፣ እንደ በኩራት መርጦኛል የሚል፣ ዓለም ሳይፈጠር በፊቱ ያለ ነውር ያለ ነቀፋ መርጦኛል የሚል፣ ወዶ መርጦኛል የሚል፣ በጌታ ተወድጃለሁ የሚል እሱ ነው። ስለዚህ ምን ይላል? መርጧችኋልና ለዚህም የጌታችን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ ይላል። እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ራሱ ጌታችን ኢየሱስ ክርስቶስና የወደደን በጸጋም የዘላለምን መጽናናት በጎንም ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት፣ በበጎም ሥራና በቃል ሁሉ ያጽኗችሁ ይላል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ከቁጥር 2 እስከ 5። በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። ሃሌሉያ። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና። በማርቆስ ወንጌል ምዕራፍ 16 ላይ ጌታችን ኢየሱስ ከሙታን ከተነሳ በኋላ ደቀ መዛሙርቱን እንዲህ ብሎ አዘዛቸው። የማርቆስ ወንጌል ምዕራፍ 16 ቁጥር 8 ከላይ ያለው ቃል ነው። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። ኢየሱስ ከሙታን ሲነሳ ለደቀ መዛሙርቱ የሰጣቸው ወንጌል ነው። ወንጌል አሜን። ወንጌል የሚለው ቃል ስርወ ቃሉ የወጣው ኢቫንጌሊዮን ከሚለው የግሪክ ቃል ነው። ኢቫንጌሊዮን ማለት በግሪክ የምስራች ማለት፣ የምስራቹም ሰው ለሰው የሚናገረው የምስራች ነው። በጌታችን በኢየሱስ ክርስቶስ በኩል ወደኛ የመጣውን ወንጌል ግን ወንጌል ሲለው ሰው ለሰው የሚናገረው ብቻ አይደለም፣ እግዚአብሔር ለሰው የተናገረው የምስራች ነው። ወንጌል ስንል እግዚአብሔር ለሰው የተናገረው የምስራች ነው። የምስራች የሚያስፈነጥዘው ለቸገረው ነው። የምስራች የሚሆነው ለጨነቀው ነው እንጂ ለሞላለት የምስራች አይደለም። ለዛ ነው ብዙ ጊዜ የሞላለት የሚመስላችሁን ሰው፣ ደና የሆነ የሚመስላችሁን ሰው የምስራች ስትሉት ያን ያህል ጆሮ አይሰጣችሁ፣ ያን ያህል ትኩረት ሰጥቶ አያዳምጣችሁ።
ወዳጆቼ ልንገራችሁ፣ ዓለም ከውድቀት በኋላ በድቅድቅ ጨለማና በሞት ሀገር ጥላ ይኖር እንደነበረ መጽሐፍ ይነግረናል። ሰውና እግዚአብሔር ተለያይተው የጠብ ግድግዳ መሃላቸው ገብቶ ሰው ወደ እግዚአብሔር መንግስት ለመመለስ ግራ ገብቶት መንገዱ ጠፍቶት የእረፍቱ ቦታ በምትገለባበጥ የኪሩቤል ሰይፍ ተዘግታ ወደ እግዚአብሔር የሚወስደው መንገድ ተሰውሮ የሚሰዋው መስዋዕት፣ የሚጸለየው ጸሎት፣ የሚጨሰው ስብና ማዕጠንት እግዚአብሔርና ሰውን አላገናኝ ብሎ መጋረጃው ከድምፅ በቀር መልክ አላሳይ ብሎ ለብዙ ሺህ ዘመናት ዓለም እንዲህ ባለ በሚከብድ ቅዝቃዜ ውስጥ ነበረች። ሰው በራሱ ከገባበት መውጣት ቢያቅተው፣ በራሱ ከሞት በላይ መሆን ቢያቅተው እግዚአብሔር አንድ ልጁን ላከ። የገላትያ መጽሐፍ እንደዚህ ይላል፣ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ አንድ ልጁን ላከው ይላል። ክብር ለእግዚአብሔር። የምስራች የእግዚአብሔር ልጅ መጥቷል። የምስራች ሕፃን ተወልዷል። ወንጌል ማለት የምስራች። አሁን እኔና እናንተ የምንነጋገረው ወንጌል ምናልባት አንዳንድ ሰዎች ወንጌል ሲባል መጽሐፍ ቅዱስ የሚል ይመስላቸዋል። መጽሐፍ ቅዱስና ወንጌል የተለያዩ ናቸው። በእርግጥ መጽሐፍ ውስጥ ወንጌል አለ። መጽሐፉ ሙሉ ግን ወንጌል አይደለም። ወንጌል ስለ ልጁ ስለ ኢየሱስ ነው። የሮሜ መጽሐፍ ምዕራፍ 1 ላይ የሚነግረን ይሄ ነው። ወንጌልማ አንዳንድ ሰዎች ወንጌልን እንሰብካለን ብለው ወጥተው ምን ተናግረው እንደሚወርዱ ባላውቅም መንፈስ ቅዱስ ብርሃን በልባችን ካበራለን በኋላ በዳግም ልደት የሞተው አይምሯችን እንደገና ከነቃ በኋላ ወንጌል ማለት ግን ስለ ልጁ ስለ ክርስቶስ እንደሆነ ገብቶናል። ስለ ልጁ ስለ ክርስቶስ ብቻም አይደለም፣ በልጁ በክርስቶስ ወደኛ የመጣው ደስታ። አንዳንድ ሰዎችም አሉ ወንጌልን እንሰብካለን ብለው ስለ ክርስቶስ ያወራሉ። ስለ ክርስቶስ እያወሩ ግን የሚያስጨንቅ ንግግር የሚናገሩ አሉ። ኖ ወንጌል ስለ ልጁ ነው፣ የምስራች ነው። እግዚአብሔር በልጁ በክርስቶስ በኩል የምስራች ነው ያለን። የሉቃስ ወንጌል ምዕራፍ 2 ላይ ለእረኞች የእግዚአብሔር መልአክ ተገልጦ እንደዚህ ያለ ቁጥር 8 በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ፣ ወንጌል ነው፣ ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የእግዚአብሔር ልጅ ተገልጧል፣ በሥጋ መጥቷል፣ ተወልዷል። የነቢዩም ትንቢት ተፈጽሟል። ኢሳይያስ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። አንዳንድ ሰዎች ኢየሱስ ስትሉ ይከፋቸዋል። አረ ከፊት እንኳን የሆነ ነገር ጨምራችሁ ይላሉ። እንደዛ ቢጠራ ጥሩ ነው። ግን ጊዜ ከሌለ ሰዓት ከሌለ ኢየሱስ ብለህ ተናግረህ መልእክት አስተላልፈህ ብትወርድ ኢየሱስ ከክብሩ ዝቅ አይልም። ሰውኛውን ነው ዘንቢል እንኳን ማንጠልጠያ ያለው እንጂ እንዴት ኢየሱስ ብቻ ትላላችሁ ይላሉ። ኢየሱስ ብቻ ይባላል።
ኢየሱስ ብቻ ይባላል። ክብር ለእግዚአብሔር ይሁን። ደግሞ እናርዘመውም ካልን እንደኛ የሚያረዝም የለም። ሰዓታችሁን ላንፈጅ ነው እንጂ ላለመፍጀት እንጂ እናርዘመው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። እስካሁን አላለቀም። ይኸውልህ ስሙ ነው ይሄ ተብሎ ይጠራል። አሁን ኢየሱስን ማን ትባላለህ ብለህ ብትጠይቀው ድንቅ ድንቅ መካር የሚመክር ማለት ነው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ እባላለሁ ነው የሚል። እያረዘምከው ሃይማኖተኛ ሆነ እንዳሰነብት ግን በስጋ ሲገለጥ ስሙንም ኢየሱስ ትየዋለሽ ለድንግል ማርያም፣ ስሙንም ኢየሱስ ትለዋለህ ለዮሴፍ። ስለዚህ ኢየሱስ ነው። ኢየሱስ ተወለደ። ሃሌሉያ። እና መልአኩ መጣና የምስራች አላቸው። ኢየሱስ ተወልዷል። ማን ነው እሱ? ማን ነው? በስጋ የተገለጠ አምላክ ነው። የክብሩ መንጸባረቅ ነው። የባህሪው ምሳሌ ነው። ማን ነው እሱ? የእግዚአብሔር ልጅ ነው። ማን ነው እርሱ? በመጀመሪያ በአብ ዘንድ የነበረው ቃል ነው። ሎጎስ አካላዊ ቃል ነው። እሱ ተገለጠ፣ በመካከላችን ተገለጠ፣ አስተማረ፣ መከረ፣ አጽናና። በነገር ሁሉ ከኃጢአት በቀር እኛኑ መሰለ። በሞት ሀገር ጥላ ስር ለነበሩ በጨለማ ውስጥ ለሚኖሩ ወገኖች ሁሉ ብርሃን ይሆንላቸው ዘንድ ስለ ኃጢአታችን ቤዛ ሆነ፣ ምትክ ሆነ፣ ካሳ ሆነ። በመስቀል ላይ ተሰቅሎ በእኛ ፈንታ የእኛ ደም መፍሰስ ሲገባው የእሱ ደም ፈሰሰ። እኛ መቁሰል ሲገባን እሱ ቆሰለ። እጆቹንና እግሮቹን በችንካሮች ተቸነከረ፣ ጎኑ ተወጋ፣ የሾህ አክሊል ደፋ፣ ተጠማ፣ ተሰቃየ፣ አፉንም አልከፈተም። በሸላቾቹ ፊት ዝም እንደሚል በግ እንዳለ ኢሳይያስ 53ን አየነው። ሙሉን ኢሳይያስ 53ን በአይናችን አየነው። ምን አይነት ህይወት ነው ወዳጆቼ? መንፈሳዊ ህይወታችሁ እንዲበረታ ትፈልጋላችሁ? ዓለም በአፍንጫችሁ እንድትወጣ ትፈልጋላችሁ? ሁሉ ነገር እንዲያንስ ትፈልጋላችሁ? የተሰቀለውን ኢየሱስን አስቡ። እሱ ኢሳይያስ 53 ላይ የተገለጠው ነው። አንድ ይሄ ቤት ያነባዋል። ልንገራችሁ፣ ክብራችን ያለው ውርደቱ ላይ ነው። ህይወታችን ያለው ሞቱ ላይ ነው። የምስራችን ብለን እልል ያልነው መነሻው ይሄ ነው። የተከፈለ ቤዛነት ነው። ኢሳይያስ 53 አንድ ላይ እናነባዋለን። ከቁጥር 1 እስከ 12 የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣
አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ፍርድን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎች ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። አሜን። ስለ አመፀኞችም ማለደ። ኢየሱስ አማለደ ለማለት ኢየሱስ አማላጅ ለማለት የሃይማኖትን ዶክትሪንና ቀኖናን ለማስከበር የእግዚአብሔርን እውነት መጋፋት፣ እውነትን መጋፋት ምን ማለት ነው ወዳጆቼ? ስለ አመፀኞችም ማለደ እኮ ነው የሚለው። ይሄ ነው የኛ መልክ፣ ይሄ ነው የኛ መልክ ወዳጆቼ። ቁጥር 10 ጀምሮ አይታችኋል። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ስለኛ እኮ ነው፣ ስላንተ ነው እኮ፣ ስላንቺ እኮ ነው። ይሄ ካልገባን ምንድን ነው የሚገባን? ማን ነው አንተን ተክቶ የደቀቀው? ማን ነው አንቺን ተክቶ ይሄን ዋጋ የከፈለው? ከወገኖች አለ ወይ? ከሰማይ መላእክት አለ ወይ? አንቺ ሞትላቸዋለሁ ከምትያቸው ሰዎች መካከል እንደዚህ የሆነ አለ ወይ? ሲጀምር የተናገረውን ታውቃላችሁ። ነቢዩ የሰማነውን ነገር ማን አምኗል? የሰማነው አለ፣ ያየነው አለ። ማን ነው የሚያምነው? ይሄን ብንናገር አምላክ በስጋ ተገልጦ በለበሰው ስጋ ይሄንን ዋጋ ከፈለ ብንል ማን ነው የሚያምነን? ይሄ ሁሉ ጭንቅ ስለምንድን ነው? ይሄ ሁሉ ስቃይ ስለምንድን ነው? ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል አለ። ቁጥር 10 ታች ወርዳችሁ እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአተኞች መስዋዕት ካደረገ በኋላ ስለ ይላል የኢየሱስ ቤዛነት፣ የኢየሱስ የነፍስ መስዋዕትነት ስለ ኃጢአተኞች ለኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። በእርግጥ እሱ ዘላለማዊ አምላክ ነው። እኛ በሚገባን በሰው ቋንቋ ግን ተጽፏል፣ ዕድሜው ይረዝማል ተብሏል። ኢየሱስ ዕድሜ ይርዘም በሰው ቋንቋ ነው የምላችሁ። በእርግጥ መጽሐፉም ስለሚል ነው። ዕድሜው ይርዘም። የኢየሱስ ነገር በአጭር አይቆምም፣ አይበርድም፣ አይቀዘቅዝም። እሳት ልጥል መጣው ከነደደ ምን እፈልጋለሁ አለ። እየተቀጣጠለ ይሄዳል። ባንቺ ይቀጣጠላል፣ ባንተ ይቀጣጠላል። ዕድሜው ይረዝማል ማለት ባንተ ውስጥ ይሄዳል፣ በልጆች ውስጥ ይሄዳል፣ በልጅ ልጆች ውስጥ ያልፋል፣ ይሄዳል። የእግዚአብሔር ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል አለ። ደስም ይለዋል። ሃሌሉያ! ደስ ይለዋል። በዛ ጭንቅ፣ በዛ መከራ፣ በዛ እንትን አይጸጸትም፣ ደስ ይለዋል። ለዛ ነው በመስቀል ላይ ታገሰው። በፊቱ ስላለው ደስታ ታግሷል ኢየሱስ። ለዛ ነው ከሙታን ሲነሳ ማርቆስ 16 ላይ እንዳነበብ ነው ያን የዘላለም ወንጌል፣ የዘላለም መልእክት ያለውን ወንጌል ስለ ልጁ የሚያወራውን፣ ስለ ጽድቃችን የሚያወራውን፣ ስለ ቅድስናችን የሚያወራውን፣ ስለ መክበራችን የሚያወራውን ወንጌል ከዚህም በኋላ ኢየሱስ ራሱን ከሞት ሲነሳ ለሐዋርያት ራሱ ነው የሰጣቸው። በመላክ እጅ አልሰጣቸው፣ ራሱ ነው የሰጣቸው።
ዘላለም ድህነት የሆነውን የሚያድን ወንጌል ነው። ኢየሱስ የሚያድን ወንጌል ነው። ኢየሱስ የመዳን ዕውቀት ነው። ኢየሱስ የመዳን ጥበብ ነው። ሰው መዳን ከፈለገ ስለ ኢየሱስ ይወቅ። ሰው የዘላለም ሕይወቱ ካሳሰበው ስለ ኢየሱስ ብቻ ይወቅ። የመዳን ዕውቀት እሱ ነው። በእርሱ ዘንድ ነው የመዳን ዕውቀት ያለው። ሕይወት ያለው በእርሱ ዘንድ ነው። የአብ ጥበብ ነው። የእግዚአብሔር ጥበብ ነው። ስለ ኢየሱስ ይወቅ። ለዛ ነው ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል። ሃሌሉያ! ወንጌል የምስራች ነው ብያችኋለሁ አይደል? የምስራች ብቻም አይደለም፣ ቅዱስ የምስራች። አሜን። ቅዱስ የተለየ ንጹህ ማለት ነው። ልዩ የተለየ የከበረ ወንጌል የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ይሄ ማለት ስክሪፕቸር ኖሮ ከመቃብር ሲነሳ የሆነ የተጠቀለለ ብራና ነገር ሰጣቸው ማለት አይደለም። በእጃቸው ማለት በእጅ ያለ ነገር እርግጠኛነቱን እንደማትጠራጠረው ማለት ነው። በእጃቸው ላከው ይላል። ስለዚህ ተልከዋል ሐዋርያት። ምን ሊያወሩ? የምስራች ሊያወሩ። ምንድነው ያ የምስራች? እግዚአብሔር ይወድሃል፣ ስለሚወድህም ልጁን ልኮልሃል። በእርሱ ብታምን ትድናለህ፣ አይፈረድብህም። በእርሱ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ከቶም ወደ ፍርድ አይመጣም። መዳን በሌላ በማንም የለም፣ እንድንበት ዘንድ ለሰዎች ሁሉ የተሰጠ ሌላ የለምና ኢየሱስ ያድናል ማለት ነው የምስራች። ለጨለማ ውስጥ ያሉ ይህንን የምስራች አምነው ከተቀበሉ ወደሚደነቅ ብርሃን ይወጣሉ። በልባቸው ላይ ይህ የክብር አምላክ ብርሃን ሆኖ ይገለጣል። ጥሪ እናስተላልፋለን በሕይወት ዘመናችን ሁሉ ይህንን አዳኝ እንድትቀበሉት፣ ይህንን የምስራች እንዳትገፉ። ደጁ ሳይዘጋ፣ ዘመናችን ሳይደመደም፣ ማንም ራሱን ሊያድን የማይችልበት ክፉ ቀን ሳይመጣ፣ እናት የልጇን ጮኸት የማትሰማበት ቀን ሳይመጣ፣ አባት የልጁን ድምፅ ሰምቶ ልጁን ሊያድን የማይችልበት ክፉ ቀን ሳይመጣ፣ ይህ የጸጋ ደጅ ሳይዘጋ፣ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ኢየሱስን ተቀበሉ። ቀልዱ ይብቃ፣ ሹፈቱ ይብቃ። እስከዚህ ዕድሜ እስከዚህ ዘመን ቀልደናል፣ አሹፈናል። ግን ጊዜው እያለቀ ነው። ሰዓቱ እያበቃ ነው። ዓለም ወደ ፍርድ እየተሰበሰበች ነው። ኢየሱስን ተቀበሉ። ኢየሱስን ተቀበሉ የሚለው ቃል ለብዙዎች ግልጥ አይደለም። መጽሐፍ በዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ 1 ቁጥር 12 ለተቀበሉት ሁሉ ግን ኢየሱስን ተቀበሉ ማለት ይሄ ነው። ከተመሰከረላችሁ በኋላ መጽሐፉ ያን ምስክርነት በቃል ካጸናው በኋላ ወዲያ ወዲህ ነገ ከነጎዲያ ማለት አያስፈልግም። ቀጠሮ አያስፈልግም። የራስህን ሕይወት ራስህ አትጠብቀው። ዛሬ ማታ ምን እንደሚፈጠር አናውቅም። ከዚህ በኋላ ስላለው ጊዜ እርግጠኞች አይደለንም። ያን ቃል በሰማንበት ቅጽበት አሁን ቃሉ እየተወረወረ ወደኛ ሲመጣ እጅ አንስተን አንተማ አዳኝ ነህ፣ አንተማ ጌታ ነህ፣ ሕይወቴን ላንተ አስረክቤያለሁ እንድንል ይፈልጋል። ብዙ ሰዎች በልቤ እኮ አምናለሁ ትላላችሁ፣ በአፍህም መስክራ በሥጋ የተወለዳችሁበትን ቀን እንደማትረሱት፣ ልደታችሁን እንደማትረሱት፣ የልደት ቀናችሁን እንደምታስታውሱት ከእግዚአብሔርም የተወለዳችሁበትን ቀን እንዲሁ አስታውሱ። መቼ ነው?
ማን መስክሮልህ ነው? የት ሀገር በየትኛው ሰዓት ነው ጌታን የተቀበልከው? ከክርስቲያን ቤተሰብም ተወልዳችሁ ዝም ብላችሁ በውርስ ክርስቲያን ሆናችሁ የኖራችሁ መልእክቱ ለእናንተ ነው። ኢየሱስ በቤተሰብ አይወረስም። ኢየሱስን በግልህ ነው የምትገናኘው። ራስህ ወደ ፈቅደህ ነው ከኢየሱስ ጋር የምትገናኘው። ያን ቀን በህሊናችሁ አይረሳችሁ። ዳግም የተወለዳችሁበት ቀን ነው። እግዚአብሔር ዳግም ለመወለድ ማመንህ ብቻ ይበቃል። ማመንህ ብቻ። በእምነት የሚሆን መዳን ጸጋው በእምነት አድኗችኋል ነው የሚለው። ከታች ከላይ አትጨምር ሌላ ነገር። ጌጣጌጥ አታበጃጅ። ጸጋው በእምነት አድኗችኋል። ካመንክ ያን ሰዓት ነው የምትድነው። ሌሎች ስርዓቶች የምትፈጽመው ከዳንክ በኋላ። ወዳጆቼ የመዳን ቀን ዛሬ ነው። የተወደደው ሰዓት አሁን ነው። ጊዜ የለም። ክርክሮችን አቁሙ። ጉንጭ አልፋ ክርክሮች፣ ብዙ ሃይማኖታዊ ክርክሮች ትሰማላችሁ። ነው አይደለም፣ ነው ያ ነው። ጊዜ አታጥፋ። ጊዜ የለምህ። እነዚህ በገበያ መሃል የሚጫወቱ የዚህን ዓለም ሰዎች ነው የሚመስሉት። እነሱ ማስከበር የሚፈልጉት ነገር አለ። አንተ የምታምነው ግን በራሱ የከበረ ነው። ጠበቃም አይፈልግም፣ ተከራካሪም አይፈልግም። ብቁ ነው። እንኳን ላንተ ለዓለም የሚተርፍ ነው። እሱ በመንፈሱ በኩል ይናገራል። እነዚህ ሁሉ የሚንጫጩት ሰዎች ለጆሮ ሆነው የሚናገሩት፣ እሱ ግን ለልብህ ነው የሚናገረው። አንተ ዲቤት ገብተ በክርክሮች መሃል የጦፈ ለጆሮ የማይመጥኑ እነዛ ሁሉ ሙዛከራዎች እየተራገፉ፣ መንፈስ ቅዱስ ግን በልብህ አምልጥ፣ ዳን፣ መዳን በኔ ነው ይልሃል። በልብህ ውስጥ ለጎላው ድምፅ ምላሽ ሰጥ። ኢየሱስ ያድናል። ይህን ድምፅ ሰምታችሁ ወደ እረፍቱ የወጣችሁ ብፁዓን ናችሁ። ይህን ድምፅ ሰምታችሁ ያመለጣችሁ ብፁዓን ናችሁ። እሱ የዘላለም ሕይወት ነው። ይህን ነው ስበኩ ያላቸው። ወጥተው ሰበኩ። ብዙዎች አመለጡ። ብዙዎች ወደ ሕይወት ተጨመሩ። የእግዚአብሔርም ቤተ ክርስቲያን እየተንሰራፋች ሄደች። የእግዚአብሔርም ቃል እየሰፋ ሄደ። የሐዋርያት ሥራ ምዕራፍ 6 ቁጥር 7 የእግዚአብሔርም ቃል እየሰፋ ሄደ። አሜን አሜን። በኢየሩሳሌምም የደቀ መዛሙርቱ ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። ወንጌል ካወራን፣ የምስራች ካወራን፣ በሰዎች ላይ ጠንካራ ቃል አጥንታቸውን የሚሰብር ሞራላቸውን የሚፈጠፍጥ ካልተናገርክ አሸናፊው አንተ። ዓለም የሚመስለው ምን መሰለ? ከፍታ ያለው አንተን በማዋረድ አንተን ባዶ አድርጎ በማሳየት አንተን የማትረባ መስሎ መልክ በመስራት ይሄን ነው ያደረጉት አይደል? ጻፍት ፈሪሳውያን ያደረጉት እኮ ይሄ ነው። ሐዋርያትን አይተው አለባበሳቸው ትክክል አይደለም፣ እንደ ገጠር ሰው ነው። መጽሐፍትንም አያውቁ። ታውቃለህ፣ ጴጥሮስና ዮሐንስ እኮ ማንበብ መጻፍ የማይችሉ ናቸው። ዓለም መሐይማን የምትላቸው አይነት ሰዎች። እግዚአብሔር እነሱን ፈለጋ። ምንድን ነው የምትለው? ወደ እውነቱ ተመለስ እንጂ። በአሳ አጥማጆች የተሰበከ ወንጌል፣ በእረኞች የተሰበከ ወንጌል፣ በዋርካ ለቃሚዎች ተራ በተባሉ ሰዎች የመጣ የምስራች፣ ይሄን ፈለገ ባለቤቱ። በቃ የሚያሳዝነው ግን መሐይሙ ጴጥሮስ የጻፈውን መልእክት እኮ አንብቦ ፒኤችዲ ሰርቶበት ነው ዶክተር የሚባለው ይሄ ሰውዬ። የመሐይሙ የጴጥሮስን መልእክት እኮ አጥንቶ ነው
ወደ ጌታችን ወደ ኢየሱስ ክርስቶስ እውነተኛ ትምህርትና ወደ መንፈስ ቅዱስ ድምጽ ተመለሱ። በክርክር አይሆንም። የራስን የበላይነት በማምጣት የኔ የተሻለ ነው አንደኛ ነው በማለት አይሆንም። ዘላለማዊ ሃይማኖት የሚባል የለም። ዘላለማዊ መንግስት ግን አለ። ተከራክራችሁ ስትገቡ እኮ ትርፉ ራስ ምታት ነው። ትርፉ ጸጸት ነው። ምን ይነግርሃል እሱ? በሰውነትህ ላይ እኮ የእግዚአብሔር መንፈስ እየነገር ልክ አይደለም፣ የዋልክበት ሜዳ ልክ አይደለም። ስለ ኢየሱስ ደግሞ መጽሐፍ የሚናገረውን ተመልከቱ። በጎዳና ድምፁ አይሰማም፣ የሚነድ ጧፍ አያጠፋም፣ የተቀጠቀጠ ሸምበቆ በእግሩ አይሰብርም። አይታል። በእግዚአብሔር ፊት ግን ጽድቅን ያወጣል። እንደ ደቦል አንበሳ ነው። ለጽድቅ እንደ ደቦል አንበሳ ነው። ለኃጢአት ጮክ ብሎ ኢየሱስ አያወራም፣ አይከራከርም። እኔ ነኝ እና ነው ምናምን የሚል የለም። የመጡትን ተቃዋሚዎች የመጡትን ነገር ፈላጊዎች በጥሩ ቃል ተናግሮ መልሷቸዋል እንጂ ወንድምህን እስክትጠላ ድረስ ወንድምህን አሳደ ካልገደልኩት እስክትል ድረስ የሚያደርግህ ሃይማኖት ነው። ሕይወት ተገልጧል። እኛም አይተንማል። አይኖቻችን ያየውን፣ ጆሮቻችን የሰሙትን፣ እጆቻችን የደሰሱትን እናወራላችኋለን። ለምንድን ነው የምናወራው? እናንተም ከኛ ጋር ህብረት እንዲሆናችሁ ነው። ገብተናል ብለን እኮ ነው የምናወራላችሁ። እንደ ገባን ግቡ እያልን ነው። ድነናል፣ እንደ ዳንን ዳኑ። ይህን ሕይወት ቅመሱት፣ ይህንን ጌታ ቅመሱት፣ እዩት እያልን ነው የምናወራው። ገሃነም ይጠብቃል እያልን አይደለም። ጉድህ ይፈላል እያልነው አይደለም። የምስራች ያድናል። ስለዚህ ሐዋርያት ይህን ማድረግ ጀምሩ። ቃሉን ሲናገሩ ከቃሉ ጋር ምልክቶችን ደግሞ አብሮ ገለጠ። ሰማይ እግዚአብሔር ይመስገን። ወንጌል በእጃችሁ ይዛችኋል ወይ? ወንጌል በልባችሁ አለ ወይ? የወንጌል አማኞች ናችሁ ወይ? እንግዲያስ ከቃሉ ጋር ምልክት አሳዩ። ሰምቶ በሰዓት የሚመልስ አምላክ ይሁን። የናንተ አምላክ ያሳይ፣ ቤታችሁን ይፍታው። ይሄ ሁሉ እስራት ባለበት ከተማ ውስጥ ግን የኛን ወንጌል ስሙ የሚል ጦርነት መክፈት አያስፈልግም። ወንጌል በአካል የሚታይ ቆሞ ይሄዳል። እናንተ ባለፋችሁበት መንገድ የሚያልፍም አልነበረም። ያን አሮጌ ሕይወት ካስረሳችሁ በኋላ ከተካፈላችሁት ሕይወት የተነሳ እናንተ ባላችሁበት ከባቢ ላይ ሰላም እንዲሆን የሰላምን ጌታ ስለተቀበላችሁት አንገታችሁን ስለደፋችሁ ማንም እየመጣ እንደ ሕፃን ልጅ ሊኮረኮማችሁ ይፈልጋል። ማንም ራቁን ጥቅ ይለባችኋል። የነካችሁ ሁሉ እርኩስ ነገር እንደነካ ካልታጠብኩ እጄን ይላል። እናንተን ያየ ሁሉ ያንገሸግሸዋል። ኦፍ ኮርስ በእናንተና በእነሱ መካከል ልዩነት አለ። ልዩነቱ ልክ ጌታን ያገኘለት መልክ ሁሉ ይቀየራል። የሆነ ነገሯ ግን ተቀይሯል ይላል። ኦፍ ኮርስ በደብዛዛው ገብቶሃል፣ በገረዳምዳሜው ገብቶሃል። እኛ ሕይወት ተካፍለናል። ከሞት ወደ ሕይወት ተሻግረናል። ከድቅድቅ ጨለማ ወደሚደነቅ ብርሃን ወጥተናል። ክብር ለእግዚአብሔር ይሁን። ይሄን ግን እንመሰክርላችኋለን። ፍቅር ነው እሱ፣ ሰላም ነው እሱ፣ ትሁት ነው እሱ፣ አዳይ ነው እሱ። ለክርክር ጊዜ የለም፣ ለጭቅጭቅ ጊዜ የለም፣ ለጠብ ጊዜ የለም። ጊዜ ካለ ባለችው ጊዜ ግን ይሄን እናወራላችኋለን። እኛ ግን የተሰቀለው እናወራለን። አይሁድ ምልክትን፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን ለሌላ ነገር ጊዜ የሌለን፣ ለሌላ ነገር የተሰቀለውን ክርስቶስን እንሰብከዋለን። እንዲህ ብዬ ጸልይላችኋለሁ። በጌታ በኢየሱስ ወንጌል ይለውጣል። ትላንት ከምትውልበት መንደር፣ ትላንት ከምትኖርበት ከተማ፣ ትላንት ከነበርክበት የሕይወት ስርዓት ይቀይርሃል። ወንጌል ስፍራ ይቀየራል፣ አቅጣጫ ይቀየራል። ይህንን የምስራች የሰሙ ሁሉ፣ ይህንን ያደመጡ ሁሉ ተቀይረዋል። ወዳጆቼ
ምንድነው? ቆመን ባነበብነው ንባብ ላይ ለተሰሎንቄ ሰዎች በጻፈላቸው አንደኛ ተሰሎንቄ 1:5 ላይ ወንጌላችን በምን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣም። ሃሌሉያ። እኔ እንደዚህ ጸልይላችኋለሁ። ሽባ የማይፈውስ ወንጌል፣ እውር የማያበራ ወንጌል፣ ደንቆሮ እንዲሰማ የማያደርግ ወንጌል፣ አይን የማያበራ ወንጌል ወንጌል አይደለም። ይሄ ወንጌል በዘመን እየተሞከረ ነው። ወንጌል እየተሰበከ ሰዎች ሁሉ የሚድኑበት ዘመን ይመጣል። ነበረ አለ ይቀጥላል እንጂ ተከራክራ አትዘጋም፣ ተጨቃጭቃ አትዘጋም። ባዶ ድርቅ ያለ ንግግር ተናግረ አትቀጥልም። እግዚአብሔር በመካከላችን እያደረገ እንዳለው ሰሞኑን እያደረገ ያለው ድንቅ እየሰራ ያለው ከሳይንስ በላይ የሆነው ከአእምሮ በላይ የሆነው መረጃዎች ይዛችሁ እንዲህ ተብሏል ውጤቱ ተብሎ ያን ውጤት የቀየረው ወንጌል ነው። አሜን። ወንጌል ነው። የምስራች በልዩ ልዩ ደዌ ያላችሁ በዚህ ቤተ ክርስቲያን ያላችሁ በሌላም ስፍራ ይሄንን መልእክት የምትሰሙ ፈውሳችሁን ተቀበሉ። እጸልያለሁ አዳኝ በሆነው ሩህሩ በሆነው ጻድቅ በሆነው በጌታዬ በኢየሱስ ክርስቶስ ስም እጸልይላችኋል። የሞት ቀንበር ከናንተ ላይ ይነሳ። የበሽታ ጉልበቱ ይታጠፍ። የትኛውም የሚያስጨንቅ ነገር ከናንተ ላይ ይንከባለል። አሁን ስሙን እየጠራው በኢየሱስ አሁን ፈውስ ይሁን። ለብዙ ዘመን ተቀምጣችሁ ማህበረሰብ ሽባ ያደረጋችሁ የአእምሮ ሽባ፣ ቤተሰብ ሽባ ያደረጋችሁ የአእምሮ ሽባ ሞራላችሁን ያንኮታኮተው ሲመጡም ሲሄዱም ለዘመናት በነሱ መንገድ ላይ በነሱ ደጅ ላይ ሊያገኟችሁ የሚፈልጉ እግዚአብሔር ዛሬ ይህን ታሪክ ቀይሬዋለሁ። በኢየሱስ ስም ቀይሬዋለሁ። ትላንትና ባገኙ ቦታ አትገኙ። ትላንትና መጸወትልህ በነበረው ስፍራ አትገኙ። ለዛ እኮ ነው ሃይማኖት የሚከላከለው የኢየሱስ ስም እንዳይጠራ የሚከላከለው ለዚህ ነው። ሌላ ምክንያት የለው። ምክንያቱም የኢየሱስ ስም ከተጠራ ትላንትና እየመጣ እያደባ እያስጨነቀ አትቀጥል። በትላንትና በዛሬ መካከል ለውጥ የኢየሱስ ስም ይለውጣል እኮ ህይወት ይለውጣል፣ ባህሪ ይለውጣል፣ አስተሳሰብ ይለውጣል፣ የህይወት ምልልስ ይለውጣል። መንግስት ሁሉ የምትቀይርበት ስም ከጨለማ መንግስት ወደ ፍቅሩ ልጅ መንግስት የምትፈልሰው በኢየሱስ ስም። ገላጋዩ የኢየሱስ ስም እንዳይጠራ ይከለክላል። ለኢየሱስም አዝኖ አይደለም፣ አላከበራችሁትም። እዛ ቤት ኢየሱስ አልተከበረም። የኢየሱስን ስም ሲጠሩ እንዴት እንደሚጠሩት ተመልከቱ። ምና ያከበርከው መስሎ ባለጥላ ሌላ ብላ አክብረውት አይደሉም። እነዚህ ደላሎች አስመሳይ የኢየሱስ ስም እንዳይጠራ ጠዋት ማታ መላእክት እንድትል ጠዋት ማታ ገልዬ እያልክ ሰው ራሳቸውን ማዳን የማይችሉትን ሰዎች እንድጠራ በሌላ ፍቅር እንድትነደፍ አየሩን እንመታዋል። በኢየሱስ ስም እንመታዋል። ከተማይቱ ትደነግጣለች። በኢየሱስ ስም ትደነግጣለች። የእግዚአብሔር ቃል እየሰፋ ይሄዳል። ብዙዎች ይድናሉ፣ ያመልጣሉ። ከካህናት እንኳን ይህን ወንጌል እየሰሙ ካህናት በየደብሩ በየገዳሙ በየመቃብር ቤት ያላችሁ እናንተ ለመጽሐፉ ቅርብ የሆናችሁ ነገር የሚገባችሁ ናችሁ። እንደሌላው እንደተቀረው ሕዝብ በስሜት አትነዱ። ይገባችኋል። እኔ እየተናገርኩ ነው። የእግዚአብሔር መንፈስ በውስጣችሁ ይናገራል። ዘላለማዊ አዳኛችሁ ከሆነው ከሱ ጋር ተገናኙ። ኡፍ ነው ብትለው በቃ ልክ ኢየሱስን ባገኘ ቀን እዛን ቀን ይታወቃል። በሰውነት የሆነ ሴት ምጥ እንደምትገላገል የሆነ የሚያስጨንቅ ነገር ያለበት ሰው ከዛ ነገር እንደሚፈታ እፎይ ስትራመድ ይቀልሃል። አየር ላይ እንደምትራመድ ሰው መንገድ ሁሉ ጎዳናው የምታየው ሁሉ ብራይት እንዴት ሆኖ በዛ ቅጽበት ልብ እንደተቀየረ ሳታውቅ ያኔ አትንኩኝ አትድረሱብኝ አትዩኝ ምትል ሰውዬ በፍቅር ተሞልተ ሁሉን ካላቀፍኩ ሰላም በደረስክበት ሁሉ እንዴ ምን ሆነ? ሰው የገባብህ መንፈስ ነው።
እየተጨነቅክ አትኑር። ኢየሱስን ተቀበል፣ ተገላገል። እሱ ያድናል፣ እሱ ነፃ ያወጣል፣ እሱ እረፍት ነው። የተጨነቃችሁ በየቤቱ ያላችሁ ይሄን መልእክት የምትሰሙ ሴቶች፣ ወንዶች፣ ወጣቶች፣ ጎልማሶች፣ አገልጋዮች፣ ተራ ህዝብ፣ ባለስልጣናት ሁሉ ጊዜ የለም፣ ዘመን የለም። ኢየሱስን ተቀበሉ። ክብርና ምስጋና አምልኮትና ውዳሴ ለስም አጠራሩ ይሁን። ይገባዋል። በቃ እንደዛ አድርገው አስተላልፍ። ይህን መልእክት ኮፒ አድርገው፣ ሼር አድርገው፣ አሰማ፣ ላከው፣ ውሰድ በለው፣ ላክላት፣ አፈናጥረ ለዛ ጫቅጫቃ ዝም ብለን ሊክላክ እስላሚውን ክርስቲያን አትምረጥ። እንዳለ እንደ አሬንጅ አድርጋቸውና ላክላቸው። አንድ እኔ መወደው የኔ ጓደኛ አለ። በዓለም ያለ ዱርዬ ነበር፣ ጌታ ወደዚህ ያመጣው። ኃይለኛ ዱርዬ ነበር፣ በዛ ጌታ ነካ ወዲያ ያመጣው። አሁን በጌታ በኢየሱስ ክርስቶስ ፍቅር አብዶ ኮንታክት ሊስቱ ላይ ማአት ህዝብ አለ በዓለም የሚያውቀው። አንድ ጊዜ ጠቅ ያረገና ኦል ሁሉ ሊንክ ሙስሊሞቹ እንዴ ምን ሆነሃል? ተሳስተነ የሆነ ሊንክ ላክልኝ፣ ግን ጥሩ ነው መልእክቱን ዝም ብዬ ሰምቼዋል። እስላሞቹ ካቸው ናቸው የሚሉት። አንተ ዝም ብለህ ትንቀጥ ላከው፣ ዝም ብለህ ወደ ደረሰበት ይድረስ። ዘመኑ የወንጌል ነው። እግዚአብሔር ደግሞ ይሰራል። እቺ ቤተ ክርስቲያን አደባባዮች ላይ ከዚህ በኋላ ሰው ሁሉ ወንጌል ወንጌል እንዲል ይህንን መጽሐፍ ከዚህ በፊት ጀምረን ነበረ። መጽሐፉን እስቲ አቅም ያላችሁ ሰዎች ገዝተ በካርቶን አምጣና እዚህ ቢሮ አስቀምጥልኝ እስኪ መጽሐፍ ቅዱስን በካርቶን ግጥም አድርገ ሞልተው ማለት መጽሐፉ ይሄድ ግድ የላችሁ። ዝም ብሎ ሲገልጠው እግዚአብሔር የሆነ ነገር ያሳየዋል። ጥቂት ጊዜ ነው፣ እንሰራለን፣ ትለወጣለች ምድሪቷ። እግዚአብሔር ሆይ ተባረክ። ስለሰጠህን ጊዜ ሁሉ እናመሰግንሃለን። አረፍ በል። ጌታ ይባረክ። አዲስ ሰው አለ ጌታ ኢየሱስን ያላገኘ ጌታን የሚቀበል እስኪ እጁን ያሳይ። ይሄንን ጌታ በእርግጥ ቢኖሩ ሰዎቹ ይቀበላሉ፣ ቢኖሩ እዚህ ይቀበላሉ። ይህን ሰምታ አለመቀበል አትችልም። መንፈሱ ነው፣ መንፈሱ ነው። ስሙ ይባረክ። እሺ እንግዶች ዛሬ የመጣችሁ ወደኛ ቤተ ክርስቲያን ከኛ ጋር ለማምለክ የመጣ ዛሬ ገና እስኪ እጁን ያንሳይ። ዛሬ ገና አሮማ ቤተ ክርስቲያን የመጣ ሰው አለ? እስቲ ከፍ። እሺ ቁሙ ልጸልይላችሁ። በኢየሱስ ስም ተባረኩ። ዘመናችሁ ይባረክ፣ ህይወታችሁ ይባረክ፣ የጎደለው ይምላ፣ የተጣመመ ነገር ከህይወታችሁ ላይ ይነሳ። ዛሬ በተካፈላችሁት መንፈስ ደግሞ በቦልድነስ ደረታችሁን ነፍታችሁ መውጣት መግባት ይሆንላችሁ። የእፍረት ካባ ከናንተ ላይ ይነሳ፣ ጉስቁልና ከናንተ ላይ ይነሳ። የኢየሱስ ብርሃን ያገኛችሁ። ተባረኩ በኢየሱስ